ጥሪው የህይወት ጥሪ ሞት ምንድነው? መከራን ሲቀበል አልዛተም። ምን ማለት? አማኝ ማለት ሞቻለሁ የሚል አንድ ሰው አለ። ሰው ህይወት ከሆነው ከክርስቶስ ኢየሱስ መራቅ በጀመረ ቁጥር የሚኖረው ኑሮ ክፎች፣ አመፀኞች። አንዳንድ ልጆች አንዳንድ ጥያቄ ይጠይቃሉ። በሐሳብህ ላይ አለቃ የሆነ ማን ስለታሰረ ከዚህ መንገድ ፈቀቅ ይላል? ድሮ ዝም ብዬ እንደ ንባብ ነበር ማነበው ይሄንን ክፍል። ቤዛነታችን በደም ነው፣ አንጠራጠርም። በፊታችን ያለው ኢየሱስ ነው። መዳን በሌላ በማንም የለም ተብሎ ተጽፏል። 77 ስም እየጠራ ያንንም ማረኝ ያንንም አስምረኝ እያለ ለምንድን ነው ጸጥ የሚለው? ማለደ ዓለም መስማት አለበት። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በዚህ አውደ ንባብ ውስጥ 7 የሚሆኑ መሰረታዊ ነገሮችን እንመለከታለን በአጭሩ። አንደኛው ወደኛ ስለመጣው መለኮታዊ ጥሪ ነው። ሁለተኛው ስለ ክርስቶስ ዘላለማዊ ምሳሌነት ነው። ሶስተኛው ለኃጢአት ምላሽ ስለማንሰጥበት ሕይወት ነው። አራተኛው ለጽድቅ ስለመንቃት ነው። አምስተኛው የጌታችን የኢየሱስ ክርስቶስ ፍጹም ቤዛነት ነው። ስድስተኛው የቁስላችን መፈወስ። ሰባተኛው ወደ ነፍሳችን እረኛ የመመለሳችን ምስጢር ነው። አንደኛውን እንመልከት። ወደኛ ስለመጣው መለኮታዊ ጥሪ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ይላል። ራሳችንን የጠራን አይደለንም፣ እግዚአብሔር የጠራን። የተጠራ ነው በጥሪው በማይጠራጠር በመጥራቱ በማይጸጸት በሕያው እግዚአብሔር ነው የተጠራ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነው ይላል። ጥሪው የህይወት ጥሪ ነው። ጥሪው ዘላለማዊ ጥሪ ነው። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል ይላል። ስለዚህ ተጠርተን ነው የመጣ ነው። ቤተ ክርስቲያን ወይንም አክሌሲያ ከዓለም ጉባኤ መካከል ተመርጣ ተጠርታ የወጣች ጉባኤ ናት። ስለዚህ የጠራን እግዚአብሔር ነው እና ስለ ጥሪው አንጠራጠርም። እግዚአብሔር እንደ ጠራው የሚጠራጠር ሰው አለ ወይ ከመካከላችን? እግዚአብሔር እንደ ጠራው የሚጠራጠር ሰው አለ ወይ? በፍጹም ሊኖር አይችልም። የጠራን እግዚአብሔር ነው። በምን አወቅን? የእረኛችንን ድምፅ እንለያለን፣ አንጠራጠርም። እንዲሁ በመጠራታችን እንደማንጠራጠር ሁሉ በመጽደቃችንም አንጠራጠርም፣ በመዳናችንም አንጠራጠርም። ስለዚህ ነው ሐዋርያው የተጠራችሁለት ለዚህ ነውና ይላል።
ለሞት አይደለም ለሕይወት ነው የጠራን። ለውርደት አይደለም ለክብር ነው የጠራን። ለጊዜያዊው አይደለም ለዘላለማዊውና ለሚልቀው ነው የጠራን። የተጠራችሁለት ለዚህ ነውና ይላል። ከሰማይ በታች ባለው የሕይወት ስርዓታችን የተለያዩ ጥሪዎች ወደኛ መጥተው ያውቃሉ። የመጀመሪያው ጥሪ ሲቀርብልን የጠራን አካል ማን እንደሆነ በመለየት ብቻ የጥሪውን መልክ የግብዣውን አይነት እናውቃለን። በብዙ ልዩ ልዩ ጥሪዎች ላይ ተገኝታችሁ ታውቃላችሁ። በታናናሾች፣ በመካከለኞች፣ በታላላቆች፣ በሀገር ውስጥ ከሀገር ውጭ፣ በደስታ በሐዘን ሰው አለኝ በሚለው ማንኛውም ነገር ላይ ጥሪ ሰምታችሁ ሄዳችሁ ታውቃላችሁ። አንዳንድ ጊዜ ደግሞ መጠራታችሁን ብቻ ነው እንጂ የምታውቁት ለምን እንደተጠራችሁ ለምን እንደተፈለጋችሁ አታውቁትም። ይሄ ግን ግልጽ ነው። እግዚአብሔር ለዘላለም ሕይወት ጠርቶናል። እግዚአብሔር ለመዳን ጠርቶናል። እግዚአብሔር ለእረፍት ጠርቶናል። የተጠራችሁለት ለዚህ ነውና። ሁለተኛው ስለ ክርስቶስ ዘላለማዊ ምሳሌነት እግዚአብሔር ለአማኞች ሕይወት አይነተኛ ምሳሌ አድርጎ ያቆመው ጌታችን ኢየሱስ ክርስቶስን ነው። ይሄን አንጠራጠርም። ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 2 ጀምሮ የተጻፈው ቃል እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ሩጫው ተጀምሯል በጌታችን በኢየሱስ። እሱ ድል አርጎ ወደ ሰማይ ገብቷል። እኛ ደግሞ እሱን አብነት አድርገን እንሮጣለን። በጉዟችን በሩጫችን እንዳንደክም፣ ተስፋ እንዳንቆርጥ፣ ተስፋም ቆርጠን ሩጫውን አቋርጠን እንዳንወጣ የሚያደርገን አንድ ምሳሌ አለ። እርሱም ኢየሱስ ይባላል። አማኞች የጽናታቸው ሚስጥር ኢየሱስ ከፊት መቅደሙ ነው። የጠራን ሰው አይደለም፣ የጠራን እግዚአብሔር ነው። በመንገዳችን እንዳንዝልና ተስፋ እንዳንቆርጥ ይሄን መንገድ አቋርጠን እንዳንወጣ እንደ አንዳንዶች በየፌርማታው እንዳንንጠባጠብ ያደረገን የምናየው ነው። በፊታችሁ ያለውን ተመልከቱ ይላል መጽሐፍ። በፊታችን ያለው ኢየሱስ ነው። በዚህ በአትሌቲክስ ስፖርት ይልቁንም በሩጫ ውድድር ላይ ፒስ ሜከሮች የሚባሉ አሯሯጮች አሉ። ታውቃላችሁ፣ ረጅም ጉዞዎችን ከፊት እየቀደሙ የሚያሯሩጡ። ስለዚህ ሯጮቹ እነሱን እየተመለከቱ እነሱን እየተፎካከሩ ትንሽ ሰዓታቸውን ያሻሽላሉ። የሚገርማችሁ ነገር ግን እነዚህ አሯሯጮች ሪቫኑን በጥሰው አይገቡ። የፈለገ ቢፈጥኑ ቢቀድሙ አይገቡ። ሲደርሱ መዳረሻው ላይ ሲደርሱ ወደ ኋላቸው ይላሉ። የኔና የናንተ አሯሯጭ ግን ሪቫኑን ቆርጦ ይገባል። ይሄ በፍጥረተ ዓለም የሕይወት ስርዓት ውስጥ በአሯሯጮች ሕግ ሆኖ የማያውቅ ነገር ነው። ወደ ሰማይ ገባ ይላል እና ከሱ በኋላ የምንሮጥ የጽናታችን ምሳሌ የሆነውን ማንነቱን እናያለን እና ጀርባውን ስንመለከት እነዛ በጅራፍ የተነቀሱ ሰንበር በሰንበር የሆኑ መስቀል በመሸከም የተላላጠ አካሉ ሩጫውን እንዳናቋርጥ ያደርገናል። ማን ርቦት ከመንገዱ፣ ማን ጠምቶት ከዚህ መንገድ፣ ማን ስለተገለለ፣ ማን ስለታሰረ ከዚህ መንገድ ፈቀቅ ይላል።
የጠራን ሰው አይደለም፣ የጠራን እግዚአብሔር ነው። እያየን የምንሮጠው ደግሞ ሩጫ ለማቋረጥ አይደለም፣ ለመድከም እንኳን የማያስችል እይታ ነው። ይሄን እያየን ነው የምንሮጠው። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ምሳሌያችን ቶሎ የሚከበንን አለ ሸክምን፣ ኃጢአትን እነሱን አንከባለን በፊታችን ያለውን ሩጫ በትዕግስት እንሮጣለን። ለመሮጥ ኢየሱስ ምሳሌ ነው። ቀጥሎ ምን ይላል ሐዋርያው ጴጥሮስ ምንድነው የሚለን? ስለ ምሳሌው ሲናገር ስለ እናንተ መከራን ተቀብሏል፣ እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ኢየሱስ ምሳሌያችን ነው። ኃጢአት አላደረገም፣ ተንኮል በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። እናሳ እርሱ ኃጢአት እንዳላደረገ እናንተም ኃጢአት አታደርጉ። ልጆች ናችሁ? እንግዲያውስ እንዲህ ተብሎ ተጽፏል፣ ልጆች ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ አለ። ሁለተኛ ተንኮል በአፉ አልተገኘበትም ይላል። በአማኞች አንደበት ላይ ጽድቅና የጥበብ ምንጭ ነው እንጂ ያለው ሰዎችን ጠልፎ የሚጥል የተንኮል ንግግር የለም። አማኝ እባብ አይደለም፣ በልቡ ርግብ ነው። በእርግጥ እንደ እባብ ጠቢባን ሁኑ ተብሏል፣ እንደ ርግብ የዋሆች ሁኑ ተብሏል። እባብ እኮ በአፉ ውስጥ መርዝ አለ፣ የሚገድል መርዝ አለ፣ ተንኮል አለ ማለት ነው። በአማኝ አንደበት ውስጥ ወንድምን የሚጥል ተንኮል ካለ መርዝ ያለበት ነው። ከዛ አካባቢ ደግሞ መራቅ ብቻ አማራጩ ማለት ነው። መከራን ሲቀበል አልዛተም ምን ማለት ነው? ቆይ አላለም ነው። ቀን ጠብቅ አላለም ነው። ጊዜ ሲመጣ ሁኔታዎች ሲስተካከሉ እሰራልሃለሁ አላለም ነው። ከሞት ስነሳ እንገናኛለን አላለም ነው። ሲሰድቡት አልዛተም እና አማኞችም እንዲዝቱ አልተፈቀደም። ሶስተኛው ለኃጢአት ምላሽ ስላለመስጠት ሕይወት ነው ሐዋርያው የሚናገረው። ቁጥር 24 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንዲህ የሚል ቃል አለ። ለኃጢአት ሞተን ለጽድቅ ደግሞ ምን እንድንኖር። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። አማኝ ማለት ለኃጢአት የሞተ ነው። ለኃጢአት የሞተ ነው። ሞቻለሁ የሚል አንድ ሰው አለ በዚህ ጉባኤ ውስጥ። ሞቻለሁ የሚል ለኃጢአት ሞተናል። የሞት ትርጉም ምንድነው ወዳጆቼ? የሞት ትርጉም ሞት ምንድነው? አብሮን የሚኖረውንማ ማወቅ አለብን። ሞት ምንድነው? አበቦች ከምድር ላይ ትቀጥፋላችሁ። ለጊዜው ለምለም ናቸው፣ ከደቂቃዎች በኋላ ይጠወልጋሉ። ለምንድን ነው የሚጠወልጉት? አሳ ከባህር ታወጣላችሁ፣ ጥቂት ይንፈራፈራል፣ ከደቂቃዎች በኋላ ጸጥ ይላል። ለምንድን ነው ጸጥ የሚለው? ለአበቦቹ እናታቸው አስገኝ ምንጫቸው ምድር ናት። ከምድር ተለይተው መኖር አይችሉም። ስለዚህ ከምድር ስትለዩት ቀስ እያለ ሕይወትን ወደ አለማወቅ፣ ወደ መቀዝቀዝ፣ ወደ መጠውለግ፣ ወደ መድረቅ ይሄዳል ማለት ነው። አሳን ያስገኘችው ባህር ናት። ሕይወቱ ውሃው ነው። ከውሃው ስንለየው መድረቅ፣ መሞት ይጀምራል ማለት ነው። ከአስገኘው ምንጭ መለየት ነው
ሞት ማለት? አንዳንድ ሰዎች የምናስበው ሞት በቃ ይሄን ህይወት አለማወቅ ከዛ በደናችን ወደ መቃብር ሲሄድ እሱ ነው ብለን ነው የምናስበው። በእርግጥ እሱም ነው ለአማኝ። በአጠቃላይ ለሰው ዘር ሞት ማለት ግን ወደ መቃብር መግባት ብቻም አይደለም፣ ካስገኘው መለየት ነው። ሰውን ያስገኘው ማን ነው? በመልኩ በምሳሌው የፈጠረው ማን ነው? ሰው ነው። ካስገኘው ከእግዚአብሔር የተለየ ሁሉ ሞት ነው፣ ሞቷል። ከአባት የተለየ ልጅ ሁሉ ሞቷል። የሉቃስ ወንጌል ላይ ታስታውሳላችሁ። ጠፍቶ የነበረው ልጅ ወደ አባቱ ሲመለስ አባቱ ምንድነው ያለው? ይሄ ልጄ ጠፍቶ ነበር ተገኝቷል፣ ሞቶ ነበር እነሆ ምን ሆኗል? ሕያው ሆኗል አለ። ይሄ ልጅ ግን እኛ እንደምናውቀው አይነት ሞት ነፍሱ ከስጋው ተለይታ ስጋው ወደ መቃብር ወርዶ ሞቶ ነበር ወይ ብለን ከጠየቅን ኖ፣ እንዲህ አይነት ሞት አልሞተም። ታዲያ ለምንድን ነው አባቱ ይሄ ልጄ ሞቶ ነበር ያለው? ለአባት የልጅ ሞት ማለት ከእቅፉ መለየት ነው። ይሄ በስጋዊ ወላጆችና ልጆች መካከል ያለ ትስስር ነው። ግን እኛን ባስገኘን የተገኘንበት ምንጭ ነው በምንለው በእግዚአብሔር ዘንድ ደግሞ ከሱ ሕይወት ወጥቶ መኖር መሞት ነው። መልበስህን እንዳታምነው፣ መብላት መጠጣትህን እንዳታምነው፣ ሀብት ንብረት ማከማቸትህን እንዳታምነው። መንፈሳዊ ሕይወትህ አደጋ ውስጥ ነው። የሞት ድምፅ በዙሪያ አለ። ስለዚህ ሕይወት እንዲሆንልህ ወደ ምንጭ ተመለስ፣ ወደ አስገኝ ወደ አባት ተመለስ። አንዳንድ ሰዎች ስለበሉ ስለጠጡ ስለለበሱ ወይ መስሪያ ቤት ገብተው ስለወጡ ብቻ እየኖሩ እንደሆኑ ያስባሉ። ኖ መጽሐፍ ቅዱስ እነዚህ በሕይወት ያሉ ሙታን ናቸው ነው የሚላቸው። ሙታንን ይቀብሩ ዘንድ ሙታንን ተዋቸው። ስለዚህ ቆሞም ለብሶም እየበሉ እየጠጡም ሙት መባል አለ ወዳጆቼ። ስለዚህ ሞት የሚለው ትርጉም ካስገኘው ምንጭ መለያየት ማለት ነው። ትክክለኛው ትርጉም እሱ ነው። አበባን ከምድር ስትለዩት መጠውለግ እንደሚጀምር፣ አሳን ከባህር ስታወጡት በጥቂት በጥቂቱ እያለ መሞት እንደሚጀምር፣ ሰው ሕይወት ከሆነው ከክርስቶስ ኢየሱስ መራቅ በጀመረ ቁጥር እየደከመ እየጠወለገ በኋላም ደግሞ እየሞተ ይሄዳል። ለዛ ነው ጌታችን እኔ ሕይወት እንዲሆንላቸው እንዲትረፈረፍላቸው መጣሁ ያለው ማለት ነው። ስለዚህ እኛ አማኞች ሕይወታችንን ገንዘብ ለማድረግ የመጀመሪያው ውሳናችን ሕይወታችን በእኛ ዘንድ እንደማትጠገብ ቆጥረን ከክርስቶስ ኢየሱስ ጋር መስቀል ላይ ትተናታል። ይህንን ነው ለኃጢአት ሞተን ያለው። ስለዚህ እኛ የሞት ነው ለኃጢአት ነው። ለኃጢአት ነው። ምን ማለት ነው ለኃጢአት መሞት ማለት? ለኃጢአት ምላሽ አለመስጠት ማለት ነው። ልክ ሙዚቃ ድም ድም ሲል እኛ ሪያክት አናደርግም። ሞተሻል እንዴ ይላሉ አንዳንድ ሰዎች። ኦፍ ኮርስ ሞታለች እንጂ አንተ ጭራሽ ሞትክ፣ ደነዘዝክ። ድሮ እኮ ሙዚቃ ሕይወቴ ነው የምትል ሰው ነበር። ድሮ ነዋ። አሁንስ ሞትኩ እኔ የለው በእኔ የሚኖረው ሌላ ነው። አንተሳ? እኔ መስቀል ላይ ተቸንክር ያለው ከሱ ጋር። ስለዚህ ያ ትላንት ሙዚቃ ዳንኪራ የሚያምረው ማንነቴ አሁን ከኔ ጋር የለም። ለዛ ነው አንዳንድ ሰዎች እንደ ፈዘዝን የሚያስቡት፣ እንደ ደነዘዝን፣ ሙድ እንደጠፋብን፣ ሁሉን ነገር እንደማናቅ። ወዳጆቼ የጌታ ምሕረት ሆኖልን እንጂ ከጥቂት ዓመታት በፊት እኮ የኃጢአተኞች ባንዲራ ያዥ ነበርን። አንዳንዶቻችን ሰልፍ መሪ ነበርን እኮ። አንዳንዶቻችን እኮ አመጽ አለ በተባለበት እኮ ግንባር ቀደም ተሰላፊዎች ነበርን እኮ። እንደዚህ ያለ ለቲቶ አስቀድሞ ሁላችን የማንስማማ
እርስ በርሳችን የምንበላላ ክፎች፣ አመፀኞች ወደ ገዛ መንገዳችን ያዘነበልን ነበርን አለ። ነበርን ነው ኃላፊ ግስ ነው። ነገር ግን አለና የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጨለማ ወይ በጽድቅ ስለነበረው ስራችን አይደለም አለ። አጠበን፣ በውሃ አይደለም በደሙ አጠበን፣ አነጻን እና ታሪክ የተቀየረለት ህዝብ ነው በዚህ ያለው እንጂ ያ እናንተ የምትሉትን ነገር የማያውቅ ያልነካካ አልነበረም። ምህረት የተደረገልን ነኛ። እግዚአብሔር ይመስገን። ለዚህ ለኃጢአት ምላሽ የማንሰጠው ለዛ ነው። ቆላስይስ 3 ቁጥር 3 ላይ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯል ይላል። ሞታችኋል። አንዳንድ ሰዎች ገጥመዋችሁ አያውቁም? ልክ ጌታን አግኝታችሁ ጌታን ስታገኙ ታውቃላችሁ። እንደ ትላንትናው አደባባይ ላይ እንደ ትላንትናው ላይ አውላላ ሜዳ ላይ ወይንም ትላንት በምትገኙበት መንደር ውስጥ አትገኙ እና ፈልገው ያጧችሁና ድንገት ያገኟችሁ ቀን ወይ ስልክ ደውለው ምን ነው ጠፋ ይላሉ። የት ነው የጠፋኸው? የት ነው የጠፋሽው? አይ ጠፋ። ቋንቋ ችግሮት ነው እንጂ እውነት ነው። እዛ ዓለም ላይ ጠፍተሃል እናው ጠፋ ይላሉ። ከዚህ በፊት አንድ ምሳሌ ነግሬያችሁ እንደነበር አስታውሳለሁ። በገጠር አንድ ገበሬ ከብቶቹን ለረኛ ለመስጠት ሌሊት ተነስቶ ማልዶ እየነዳ ሲያልፍ የጓደኛው የሌላ ገበሬ ቤት ደግሞ ጭስ ይጨሳል። ጭስ ጨሰ ማለት ማልደው ሰዎቹ ወይ ደግሞ እመወራዋ ነቅታለች ማለት ነው። እንግዲህ ቁርስ ምናምን እየተዘጋጀ ነው። እንዴት አደራችሁ እንዴት አነጋችሁ ብሎ ሲያልፍ ጓደኛው አባወራው ፊት ለፊት ጠረጴዛ ላይ በቁና እህል አለ እና እንዴት አደራችሁ እግዚአብሔር ይመስገን አትገባም ወይ ግባ እንጂ እኚህን ከብቶች ለእረኛ ሰጥቼ እመለሳለሁ ብሎ ሰጥቶ ሲመለስ ሲገባ ቁጭ በል አረፍ በል ቁርስ ብላ ይሉታል። እሺ ብሎ ሲጠባበቅ ያቀረቡለት ቁርስ ሲያልፍ በቁና ያየው እህል አይደለም። በውስጡ ተጠራጠረ። ያየሁትን ጥሬ ቆልተው ያበሉኛል ብዬ ስጠብቅ ሌላ ቁርስ ያበሉኛል እንዴ? ለምን እየቆጨኝ ይቀመጣለሁ ብሎ ጠየቀ። ቅድም በዚህ ቁና ላይ ጥሬ እህል አይቻል ነበረም ወይ ሽምብራ ወይ ባቄላ የሆነ ነገር አይቻለዋል። አዎ አይታል። እናሳሱ የታለ? እሱ የሚበላ እኮ አይደለም። አንተ ለእረኛ ልሰጥ ስትሄድ በትኛው መጣው እርሻው ላይ። ለዛ ነው የተበተነ እህል ስለሆነ የዘር እህል ስለሆነ ቁና ላይ አታገኘውም። መጽሐፍ እንደዚህ ይላል፣ ሞታችኋል ማለት ተዘርታችኋል። ስለዚህ ትላንት የነበራችሁበት ቦታ ላይ ያላያችሁ ሰው ተዘርታችሁ ነው፣ ተበተናችሁ ነው። ሞታችኋል አለ። ከዛ ሕይወታችሁስ ከክርስቶስ ጋር ምን ብሏል? ተሰውሯል። ሞተናል ማለት ከሱ ጋር ተሰውረናል ማለት ነው። እንዲሁ ይቀጥላሉ? አይቀጥልም። ደግሞ ሕይወታችን የሆነው እሱ ሲገለጥ ከሱ ጋር በክብር በግርማ እንመጣለን፣ እንገለጣለን፣ እናያለን። ሁሉን በግልጥ እናያለን ማለት ነው። ስለዚህ ነው ሐዋርያው ሞታችኋል ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል ማለት ነው። ስለዚህ ለኃጢአት ሞተን አለ። ቁጥር 4 ላይ ለጽድቅ ስለመንቃት፣ አራተኛው ለጽድቅ ስለመንቃት። ቁጥር 24 ለጽድቅ እንድንኖር ይላል አይደለም? ለኃጢአት የሞቱ ደግሞ ለጽድቅ ሕያው ይሆናሉ። ለጽድቅ መኖር ማለት ምን ማለት ነው? ጽድቅን በተመለከተ ኮንሸስ ናቸው ማለት ነው። ጽድቅን በተመለከተ እንደ ትላንትናው ምላሽ የማይሰጡ አይደሉም። ጽድቅን በተመለከተ ሕያው ማንነት ስላላቸው
ለጽድቅ እንድንኖራለን። ወዳጆቼ በጥምቀት ሥርዓት ወደ ውሃ ገንዳ ውስጥ ተጠማቂው ሲገባ ለኃጢአት እንደሞተ እያወጀ ነው። ከውሃው ደግሞ ሲወጣ ከዚህ በኋላ ለጽድቅ እንደሚኖር እያወጀ ነው። ሐዋርያው ጳውሎስ ከዚህ በኋላ ለራሴ አልኖርም አለ። ስለኔ ስለሞተውና ስለተነሳው ለሱ ነው አለ። ከዚህ በኋላ የምንኖረው ጆሮአችንን ለተበሳንለት ጌታ ነው። ስለዚህ ለጽድቅ እንኖራለን። ለምንድነው የምትኖረው ተብሎ አማኝ ሲጠየቅ ይሄማ ግልጽ አይደለም ወይ? ለጽድቅ ነው መልሱ። ለጽድቅ ነው የምንኖረው። ጽድቅ ምንድነው? ጽድቅ የሚለው ቃል ትክክል ማለት ነው። ትክክል ማለት ነው። ስለዚህ አማኝ በሕይወት ሥርዓቱ ሁሉ ትክክል ነው የሚኖር። ትክክል ያልሆነ የሕይወት ሥርዓት ሲለማመድ ያመዋል፣ ይረበሻል። ዋሽቶ ማደር አይችልም። አስመስሎ መሰንበት አይችልም። አማኝ ሰርቆ ዘርፎ ገሎ አምታቶ ከጌታ ጋር መቀጠል አይችልም፣ ይረበሻል። ምንም እንኳን አንዳንድ ሃይማኖተኞች አንዳንድ ከምልም የሚበዙቱ በ21ኛው መቶ ክፍለ ዘመን ያሉት የሚበዙቱ እንደዚህ አስመሳዮች ቢሆኑ ትክክለኛ ከእግዚአብሔር የተወለዱ ግን በክርስቶስ ኢየሱስ አዲስ ፍጥረት የሆኑ ኦሪጂናሎቹ የእግዚአብሔር ልጆች ግን ከጽድቅ ፈቀቅ ብለው መኖር አይችሉም። ላይበላ ይችላል፣ ጦም ሊታደር ይችላል፣ ላይጠጣ ይችላል፣ ላይኖር ይችላል። ጽድቅ ማለት የህሊና ሚዛን ነው፣ እውነት ነው። ከተማ ሁሉ የሚኖረው እኮ በዚህ መንገድ ነው። አንቺ ምንድነው እንደዚህ ድርቅ አልሽ የሚሉ ሰዎች አሉ። ወደሽ ነው ያደረቀሽ እኮ የተገኘሽበት ምንጭ ነው። አንተ ምን ነው ብቻህን ችካልክ ይላሉ። ወደህ ነው እንዴ? የተገኘህበት ዘር ነው፣ የተገኘህበት ምንጭ ነው። እግዚአብሔር የተወለደ ዓለምን ያሸንፋል። ለጊዜው የሚያስከፍል ነገር ይኖራል፣ ግን ማንነታችን አንተባበርም። ከአመፃ ስራቸው ጋር አንተባበርም፣ ከጥፋታቸው ጋር አንተባበርም፣ ከወንጀል ጋር አንተባበርም። ለምን? የተነሳ ነው ለጽድቅ ነው። ሞተን ነበር እኮ ያስነሳን ለጽድቅ እንድንኖር ነው እንጂ ከመሞታችን በፊት እርሱን ከማግኘታችን በፊት ወደ ነበረው ህይወት ሊመልሰን አይደለም። በቃ ያ ህይወት አለፈ፣ ምህረት ሆነልን፣ በጸጋ ዳንን። አሁን የምንኖረው ለጽድቅ ነው። በቃ አጠር አድርገ ለጽድቅ መኖር መጀመር አለብህ። ለጽድቅ ስትኖር የምታጣው ነገር አለ፣ ታጣለህ። አጠገብ ያሉትን ሰው ታጣለህ፣ በሩቅ ያሉትን ታጣለህ፣ ምናምን ትላለህ። ለጊዜው ነው እጣ። በኋላ ግን እነሱንም ታድናቸዋል። አንተም በምትኖረው ኑሮ አትጸጸትም። ስለዚህ የምኖረው ለጽድቅ ነው። በል እስኪ ለጽድቅ ነው የምኖረው። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። እኔ ተሰቅያለሁ አለ። አሁን እኔ አልኖርም፣ በእኔ የሚኖረው ማን ነው? ክርስቶስ ነው። አንዳንድ ልጆች አንዳንድ ጥያቄ ይጠይቃሉ። ድሮ አገሩን ሙሉ የምናተራምሰው ጎረምሳ ወጣቶች አሁን ለምንድን ነው ሴት ማየት ያቃተን ይላሉ። መልሱ ግልጽ ነው። ድሮ አንተ ነህ፣ አሁን ክርስቶስ ነው። አትችልም። በቃ እንቅጯን ልንገርህ፣ ይሄ ነው የሆነው፣ ሌላ ነገር አይደለም። ድሮ እኮ እንዲህ ማደርገው አሁን ግን አቃተኝ። እኔ ብቻ ነኝ ወይስ ሌላ ሰው? አንቺ ብቻ አይደለሽ። የዳኑት ሁሉ እንዲህ አይነት ስሜት ይሰማቸዋል። እንደ ድሮ እንደፈለክ መሆን አትችልም። አንደኛ የገዛሃለ፣ በደም ተገዝተሃል።
ሁለተኛ የራሱ መንፈስ ይቆጣጠራል ባንተ ውስጥ አለ ማለት ነው። ሶስተኛ ኔቸርህ ተቀይሯል። ኔቸር የኃጢአተኛ ማንነት ተቀይሮ በክርስቶስ ኢየሱስ ሕጋዊ ጻድቅ ተደርገሃል። ሆነህ አይደለም ተደርገህ ነው። ጻድቅ አድርጎሃልስ። ስለዚህ እንደ ትላንትናው ልቅጠፍ ልነካካ በዚህ ልግባ ለዚህ ልውጣ ብትል እንትኑ ይሄ ምንድነው ድርሻ የሚሆነው ፈንታ ረብሽ ብቻ ረብሽ። ለዛ ነው አንዳንዶቹ ይሄ ስለማይመቻቸው እናንተ በምትሉት ቋንቋ ባክ ያደርጋሉ ወደ ዓለም። ለምን መሰለ? እዚህ አይቻልማ መንፈስ ቅዱስ ተው፣ እምቢ ብለህም ካደረክ ደግሞ ልክ አይደለህም ምናምን እያለ እንትን ስለሚወቅስ እዚህ አይመችህ። ስለዚህ ይሄን መንገድ ትሳደብና ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ጴንጤዎቹ እንደዚህ ናቸው ብለህ ተሳድበ ትሄዳለህ። መሄድ ከፈለክ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እንዴ ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ ኦብቪየስሊ ታውቋል። ሰው ይደክማል እኮ። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን። አይመችም፣ እዚህ አይመችም። በመንፈስ ቅዱስ ስትሆን ዳግም ስትወለድ እህትህ ናት፣ ወንድምህ ወንድም ነው። ከዛ አልፈህ የምትሄድበት ህይወት አንድ ትክክል ያልሆነ ነገር ባንተ ህይወት ውስጥ አለ። በጌታ ነኝ ብሎ ሰው እየደጋገመ እዛ ጭሳጭሱ ላይ እየደጋገመ እዛ ነውሩ ላይ ካለ ሰውየው መዳኑን መጠራጠር አለበት። ድኛለው ያለ ራሱ ነው። የማንም ልጅ መሆን ይችላል። የቤተ ክርስቲያን ሽማግሌዎች ልጅ ይሁን፣ የፈለገ የመሪ ልጅ ይሁን፣ የፓስተር የነብይ ልጅ ይሁን፣ እሱ አይደለም እሱን የሚገልጠው የሚኖረው ኑሮ። መልካሙ ስራችሁን አይተው የሰማይ አባቴን እንዲያከብሩ ስራችሁ በሰው ሁሉ ፊት ምን ያለ ይሁን? የበራ ይሁን፣ የተገለጠ ይሁን። አብ የሚከብረው በመልካም አኗኗራችን ነው እንጂ ይሄ ምላሳችን ላይ ባሉት እልፍ ቃላት አይደለም። ክርስቲያን ነህ፣ በኑሮ ተገለጣ። የእግዚአብሔር ልጅ ነህ ወይ? የእግዚአብሔር ልጅ ተገለጠ ነው የሚለው። ለዚህ የእግዚአብሔር ልጆች ሲገለጡ ይታወቃል። በምን ሲገለጡ? በአመጽ፣ በነውር፣ በወንጀል፣ በኃጢአት ኖ በጽድቅ። የጽድቅ ተጽዕኖ ህይወት ነው የእግዚአብሔር ልጅነት ሚስጥር ማለት ነው እንጂ ለድካምህ ወይ ደግሞ ለምትኖርበት አሉታዊ የህይወት ስርዓት የእግዚአብሔርን ቃል እየመዘስክ ድካም መሸፈኛ የገነት ቅጠል አይደለም። የእግዚአብሔር ቃል እርቃን መሸፈኛ አይደለም። የእግዚአብሔር ቃል ግልጽ ነው። ሰይፍ ልንገራችሁ፣ ሰይፍ ባህሪው መቁረጥ ነው። እንዲህ ካረከው ልጅህ ስለሆነ ቅጠል አይሆንም፣ ተፈጥሮን ቀይሮ ሰይፉ። እንዲህ ስታረግ ልጅህም ላይ ቢሆን ይወርድበታል ማለት ነው። የእግዚአብሔር ቃል ሕያው ነው፣ በሁለት ወገንም ከተሳለ ሰይፍ ይልቅ ይላል። መንፈስን፣ ነፍስን፣ አጥንት፣ ጅማት፣ ቅልጥምን ይለያል፣ ይወጋላል። ስለዚህ የእግዚአብሔር ቃል እውነት ነው እንጂ የሆነ የኛ እንትን አይደለም። ለድካማችን የጠቀስናቸው ጥቅሶች አጽናንተውን ያውቃሉ ወይ? ከአውዱ ውጪ እግዚአብሔር የዚህ ቃል ባለቤት ቃሉን ከተናገረበት ትክክለኛ ሐሳብ ውጪ እኛ ለራሳችን ጠምዝዘነው ተናግረን ተጽናንተንበት እናውቃለን? አንተ ሌቦ ይላል ውስጣዊ ማንነት። ምን እንደሚል ታውቃላችሁ? በመዝሙር ላይ አንድ ጥቅስ አለ። ስለ መስዋዕት ይናገርና ኃጢአተኛውን ግን እግዚአብሔር እንደዚህ አለው ይላል። አንተ ለምንድን ነው ቃሌን በአፍ የምትወስደው? ሌባውን ባየህ ጊዜ ከሌባው ጋር ትሮጣለህ አለ። እድል ፈንታህንም ከአመንዝሮች ጋር አደረግክ አለ። አመፃ ውስጥ ተቀላቀልክ አለ። ይህን አድርገህ ደግሞ ዝም አልኩ አለ። እግዚአብሔር ዝም የሚለው ስለሌለ አይደለም፣ ባህሪው
ባለ ብዙ ምሕረት ታጋሽ ስለሆነ ዝም አልኩ አለ። ዝም ስለ እኔም እንዳንተ እንደሆንኩ ነው የሚለው። እኔም እንዳንተ እንደሆንኩ ይኸውላችሁ፣ አንዳንድ ሰነፍ በሰውም ራሱ በባልንጀሮች ሕይወት ራሱ ስታዩት እኮ አንዳንድ ሰው አይታችሁ እንዳላየ ስትሆኑ ሰምታችሁ እንዳልሰማ ስትሆኑ እኮ መጨረሻ ላይ ይሄ ሰውዬ በቃ የመጨረሻ ደንዝዟል ብሎ እንደ ምንጣፍ ጀርባ ላይ መራመድ የሚፈልግ ሰነፍ ሰው አለ። አጠገብህም ቁጭ ብሎ ሊሆን ይችላል፣ በቤትህም ሊኖር ይችላል፣ በመስሪያ ቤትህም ሊኖር ይችላል። እንዴ ዝም ያላችሁት ሞኞ ናችሁ እኮ አይደለም፣ ስላላወቃችሁ አይደለም። አንዳንድ ሰነፍ ሰው ግን ዝምታህን የሚተረጉምበት የራሱ የሆነ መተርጎሚያ አለ። እግዚአብሔር እንደዚህ ያለ ዝም ስለ እኔ እንዳንተ እንደሆንኩ ጠረጠርኩ። አንዳንድ ወንበዴ ሰው አለ ብዙ ይነዳና ከትክክለኛው መንገድ ወጥቶ ሃይዌይ ውስጥ ይገባል። ባልተፈቀደለት ስፒድ ይቀማል፣ ይጠጣል፣ ያጨሳል፣ ያመነዝራል፣ ይሰርቃል፣ ሰው ያጋጫል፣ ብዙ ነገር ያደርግና መጨረሻ ላይ የሚደርስበት ዕውቀት ንስሐ መመለስ አይደለም። እግዚአብሔር ራሱ ይሄን ነገር ሳይወደው አይቀርም መሰለኝ። ራሱ እኔ የማመልከው አምላክ እንዲህ ሳረግ ደስ ይለዋል ወደሚል ፍልስፍና፣ ከዛ እግዚአብሔር የለም ወደሚል አየር ይሄዳል። በቃ መጨረሻ ላይ ይሄን ሰውዬ ማየት በጣም ያስቸግራችኋል። እናንተ በጣም ሰው የመጨረሻ ቀፋፊ መልክ የሚይዘው እግዚአብሔርን ከሕይወቱ አውጥቶ ሲጥል፣ የፈለገ ይሁን በቃ የምታደንቀው ጸሐፊ ይሁን፣ የምታደንቀው ፈላስፋ ይሁን፣ የምታደንቀው ምሁር ይሁን፣ እግዚአብሔር የሌለው ሰው ከሬሳ አይለይም፣ በድን ነው የሚሆነው። እግዚአብሔር አለኝ ማለት ደግሞ ስለ እግዚአብሔር ዕውቀት አለኝ ማለት አይደለም። እኖራለሁ ነው፣ እፈራዋለሁ ነው፣ እመራለሁ ነው፣ ያስተዳድረኛል ማለት ነው። ለጽድቅ መኖር ማለት ይሄ ነው። አምስተኛ ቁጥር 24 ላይ እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። የጌታችንን ቤዛነት ነው የሚያሳየው። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። በሥጋው አለ። ለምን? እሱ በሥጋ የተገለጠ አምላክ ስለሆነ ማለት ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ነው ሐዋርያው እርሱ በሥጋው ነው የሚለው። ኃጢአታችንን በምን ተሸከመ? በእንጨት ላይ ተሸከመ። መለኮት ቅዱስ ንጹሕ ስለሆነ ኃጢአት መሸከም አይችልም። ስለዚህ በሥጋው ነው ኃጢአትን የተሸከመው። ቤዛ የሆነው በሥጋው ነው ተላልፎ የተሰጠው። ስለ ቤዛነት በተደጋጋሚ ከዚህ በፊትም አይተናል፣ ተነጋግረናል። ቤዛ ራሱ ምትክ ማለት ነው። ስለ ማለት ነው። ስለ አንተ፣ ስለ አንቺ፣ አንተን የሚተካ ማለት ነው። ሞትም ከሆነ የአንተን ሞት ተተክቶ የሚሞት ማለት ነው። ስለ ማለት ነው። ለዚህ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳነን ይላል። ቤዛነትንም ወዳገኘንበት ይላል። ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ኤፌሶን 1:7 ላይ አንድ ሰው ያነብልኛል? ኤፌሶን 1:7 ላይ እሱ እስኪወጣ ድረስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ ይላል። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነት። ቤዛነታችን በደም ነው የተከናወነው፣ በገንዘብ አይደለም። ምድር ላይ ባለ ሀብት አይደለም፣ በደም ነው። ከመላእክት የደም ዋጋ የከፈለ የለም። ከሰው ልጆችም መካከል ሕይወቱን ስለ ሰው ልጆች ቤዛ አድርጎ የሰጠ ማንም የለም። መጽሐፍ ቅዱስ በግልጽ ነው የሚናገረው። በውድ ልጁ አለ። ቤዛ የሆነን ውድ ልጁ ነው። ውድ ነው ሲል ምን ማለቱ ነው? አንድያ ነው፣ ተቀዳሚም ተከታይም የለውም ማለት ነው። በውድ ልጁ እንደ ጸጋው ባለጠግነት መጠን
በደሙ የተደረገ ቤዛነታችን። ቤዛነት የተደረገልን በደሙ ነው። እስኪ በደሙ ነው በሉ። በደሙ ነው። ደም ያፈሰሰ ካለ ቤዛ ይሁን። የመስቀል ሞት ኃጢአታችን የሰው ልጆች የነበሩበት ሁኔታ የጠየቀው የመስቀል ሞት ነው። የመስቀል ሞት ነው። ደም ነው የጠየቀው። ደም ማለት ምን ማለት ነው? ሕይወት ነው የጠየቀው። ምክንያቱም በበላ ጊዜ ትሞታለህ ተብሏል አይደለም? በልቷል፣ ሞቷል ሰው ማለት ነው። ስለዚህ ሞት በሕይወት ነው እንጂ መተካት ያለበት ሞት በጥሩ ስነ ምግባር አይደለም መተካት ያለበት። አንዳንድ ሰዎች አዳነን ብለን ስንናገር ጨዋዎች አደረገን የምንል ይመስላቸዋል። አዳነን ብለን ስንናገር የሆነ ዲሲፕሊን እንዳደረገን በስነ ምግባር ምንወጣ ምንገባ አደረገን የምንል አይደለም። ከስነ ምግባር ጋር አይደለም የሚገናኘው፣ ከዘላለም ሕይወት ጋር ነው። ያዳነን በቤዛነት ነው። ስለዚህ ቤዛነታችንን አግኝተናል። አንደኛ ጢሞቴዎስ 2:6 ላይ ራሱንም ለሁሉ ቤዛ ሰጠ ነው የሚለው። ስድስተኛ በዚህ አውደ ንባብ ውስጥ የምንመለከተው የቁስላችንን መፈወስ ነው። ምን ይላል ጴጥሮስ? በመገረፉ ቁስል ተፈወሳችሁ። ክብር ለእግዚአብሔር ይሁን። ተፈውሰናል። ከኢሳይያስ 53 ጋር ልታጠኑት ትችላላችሁ። ይህን ክፍል የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ይላል ኢሳይያስ። ሃሌሉያ። ድሮ ዝም ብዬ እንደ ንባብ ነበር ማነበው ይሄንን ክፍል። አሁን ግን ይሄን ንባብ ሳነበው ሕይወት ይታየኛል እዚህ ውስጥ፣ አካል ይታየኛል እዚህ ውስጥ። ኢሳይያስ 53 ጉባኤው ያንብብ አንድ ላይ ጮክ ብለን እንደ ንብ እናንብበው እስኪ። የመጨረሻ ነው። ኢሳይያስ 53 ቁጥር 1 የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ የሁላችንንን ነው ቢለው፣ በእርሱ ያመነ ሁሉ የዘላለም ሕይወት አለው። የሁሉንም በደል የመሸከም ትከሻ አቅም አለው ጌታ ኢየሱስ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ይኸው ቤዛነቱ ነው ይሄ። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር። በአፉም ኢየሱስን የምንመስለው በዚህ ጭም በአፉ ተንኮል አለበት። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ምኑን ያያል? ዘሩን ያያል። ኢየሱስ ስሙ ይባረክ። ልክ የስንዴ ቅንጣት በምድር ላይ ካልወደቀች ካልበሰበሰች አለ እንደገና ልታፈራ አትችልም አለ። አይታል ሞቶ ነው ያፈራው። ዘሩን ያያል፣ እድሜውም ይረዝማል። እድሜው በአንተ በኩል ነው የሚረዝም። ልጅህም ደግሞ ጌታን ያገኛል፣ በሱ በኩል ይረዝማል። የሱም ልጅ ደግሞ ገና ጌታን ታገኛለች። እንደገና የኢየሱስ እድሜ ይረዝማል።
ኢየሱስን እናጠፋለን አይቻልም። እናስወግዳለን አይቻልም። ለዘር ዘር ነው የሚቀጥለው ማለት ነው። እድሜው ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስ ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ተፈውሰናል። በመገረፉ ቁስል ተፈውሳችኋል ነው የሚለው። ትፈወሳላችኋል፣ ተፈውሳችኋል። ስለዚህ እንደ ሰው በህመም ያላችሁ ሰዎች ፈውሳችሁን ውሰዱ። በጌታ በኢየሱስ ስም በሉና ፈውሴን ወስጃለሁ። ካመንክ ሆኖልሃል እንጂ አሁን ከዚህ በኋላ ፈውሰኝ አትለው። ተፈውሻለሁ እንደ ቃሉ የሚለው እሱ ነው። በመገረፉ ቁስል ምን ሆናችኋል? ተፈውሳችኋል። ፈዋሹ ኢየሱስ፣ አዳኙ ኢየሱስ፣ መድኃኒቱ ኢየሱስ ስንት ሰውን ገላገለ? ስንቱን ገላገለ ኢየሱስ። ለስንት መካኖች ልጅ ሰጠ ጌታ። ስንቱን ጎባጣ ቀና ኢየሱስ። ስንቱን ሽባ ተረተረ ኢየሱስ። ስንቱን አይነ ስውር አበራ ኢየሱስ። ስንቱን ደንቆሮ ጆሮውን ከፈተው ኢየሱስ። ስንቱን ከዊልቸር ላይ ያስነሳ፣ ስንቱን ክራንች አስጣለ። ይሄ ባለዝና ማን ነው? የኔና የናንተ ጌታ ኢየሱስ ይባላል። ዓለም መስማት አለበት። መዳን በሌላ በማንም የለም ተብሎ ተጽፏል። ይህን የክብር ማስታወቂያ ጭቃ ለመለቅለቅ ዓለም የቱንም ያህል ብደክም አልቻለች። እየሰፋ ነው የሚሄደው፣ እየወረሰ ነው የሚሄደው፣ እየጨመረ ነው የሚሄደው። መጠጊያ ነው ኢየሱስ፣ መሸሻያ ነው ኢየሱስ፣ ማረፊያ ነው ኢየሱስ። እዴ አንዴ እኮ እስኪቀምሱት ነው ያልቀመሱት። ኢየሱስ ሲባል ስሙን መጥራት እየመሰላቸው ይሄው እንጠራዋለን። እኛም እኮ ይሄው እንጠራዋለን። ስም ብቻ መስሎ ነው። ሕይወት ነው። ከስሙ አልፎ ያንተ መጠሪያ እስኪመስልህ ድረስ ከበደ በል፣ በቀለ በል፣ መሐመድ በል፣ ማንም ሰው ዞር አይልም። የኔ ስም አይደለማ። በስምሽ ስትጠሪ፣ በስምሽ ስትጠራ እንደምትዞረው አንድ ሰው ኢየሱስ ሲል እናንተ የምትቃወሙ የምታምኑ መጠሪያ ስማችሁ ይሄ ነው። ለመቃወም ነው አንዳንዶቹ ዞር ያሉት፣ ግን ስምህ ነው። ስምህ ባይሆን ዞር አትልም። አሁን ባይገባህም ወደፊት ይገባሃል። ስምህ ነው። ተጠቅልሏል። ከስም ሁሉ በላይ የሚሆነውን አንድ ስም፣ መታወቂያችን ክርስቶስ ኢየሱስ። ቁስላችንን የፈወሰ ነው። ልባችንን የጠገነ ነው። ስለዚህ የቁስላችን ፈውስ ነው የመጨረሻው። ምን ይላል? ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ከዚህ በፊት ምን እንደሚል ታውቃላችሁ? እርሱ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ኃጢአታችንን በስጋ በእንጨት ላይ ተሸከመ ካለ በኋላ በመገረፉ ቁስል ተፈወሳችሁ። ሁላችሁም አለ እንደ በጎች ትቅበዘበዛላችሁ አይደለም ያለ፣ ትቅበዘበዙ ነበር። ወዝ ኃላፊ ነው ነበር። አሁንስ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። የነፍስ እረኛ ነፍስ ምንድናት? ዕውቀት፣ ፈቃድ፣ ስሜት ያለባት ይሄ ኖሌጅ ፋካሊቲ የዕውቀታችን ክፍል ናት ማለት ነው። እሷን ደግሞ ማገድ የሚችል ማንም የለም። በጣም ነው የምትቅበዘበዘው ከፍየል በላይ። አሁን እዚህ ተቀምጣችኋል አንዳንዶቻችሁ አይደል? እኔ አካላችሁን ነው ማየው፣ ማይንዳችሁ ግን የማሄድበት አካባቢ የለም። እንኳን እኔ ራሳችሁ ራሱ የራሳችሁን አይምሮ ማገድ አትችሉ። አንድ የነፍስ እረኛ አለ፣ ተመለሽ የሚላል። በሐሳብህ ላይ አለቃ የሆነ እረኛ አለ።
በሐሳብ ላይ ሐሳብ እንደፈለገ እንዳይነዳ ተመለስ ይለውና ከክፉ ወደ በጎ የሚመልሰው እረኛል። እሱ እግዚአብሔር ነው። መዝሙር 23 ቁጥር 1 እግዚአብሔር እረኛችን ነው፣ የሚያሳጣንም የለም። በለመለመ መስክ ያሳድረናል፣ በዕረፍቷ ዘንድ ይመራናል። ነፍሳችንን ምን አላት? የሚመልሰው ምንህን ነው? ሰው የሚያግደው አካልህን ነው። ጥፋት ያጠፋሉ ወንጀለኞች። መንግስት ደግሞ እጃቸው እስከ አቴና ያስገባና በትልቅ የግንብ አጥር ውስጥ እዚያ ያቆያቸዋል፣ እነሱን ለማገድ። አይምሯቸውን ግን ማገድ አይችልም። በአይምሯቸው እነሱ አስበው የሆነ የረቀቀ ነገር አድርገው ሰንሰለት ሰብረው የእስር ቤቱን ግንብ አምልጠው ይወጣሉ ማለት ነው። ምንም የግንብ አጥር ሳይኖር እጅ ውስጥ እግሩ ሰንሰለት ሳያስገባ የሚያግድህ እረኛ አለ። እሱ እግዚአብሔር ነው። በስጋ የተገለጠው እግዚአብሔር ኢየሱስ። ዮሐንስ 10 ላይ ምን አለ? መልካም እረኛ እኔ በጎች እረኛ ነኝ አለ። ሃሌሉያ! መልካም እረኛ ነፍሱን ስለ ወዳጆቹ ምን ይላል? ያኖራል አለ። ነፍሱን መድቦ ነው የሚያግደን። ስለዚህ በእኛ ላይ የሞት ጥላ አቅም የለው። በእኛ ላይ ክፉ ንግግሮች፣ ሟርት፣ ይንቀለው፣ ይግደለው፣ ይረሽነው ምናምን የሚባል አይሰራም። ወዲያና ወዲህ እንደሚል ጨረባ ይላል ሰለሞን በምሳሌን ከንቱ እርግማንም ማንንም አይጎዳም ይላል። እንደ እርግማን ቢሆን ቆመ ነበር? እንደ እርግማን ቢሆን ቆመሽ ነበር ወይ? እርግማኑ እንዳይነካሽ እያደረገ። አንዳንድ ሰው እኮ ከአፉ የሚወጣው ቃል ይሄ የሰው አፍ ነው ትላላችሁ ወዳጆች። ከእርግማኑ ሁሉ ያስመለጣችሁ፣ እየባረከም ይባርካችሁ፣ እየሞላም ይሞላችሁ ጌታ እረኛችን ነው። ወደ ነፍሳችሁ እረኛ ተመለሳችኋል። ልክ ያላረፉ ሰዎች እረፍት ወደ ሆነው ወደ ጌታ ኢየሱስ ሲመጡ ኡፍ ነው የሚሉት። ኡፍ ከአንድ ጭንቅ እንደተገላገለ ሰው ኢየሱስ ኡፍ፣ ከአንድ ስቃይ እንደተገላገለ ሰው ኢየሱስ ኡፍ። እውነተኛው ሰንበት ነው ኢየሱስ። ማን በቀን ያርፋል? ማን በአውደ ዓመት ያርፋል? የኛ አውደ ዓመት ኢየሱስ፣ የኛ እውነተኛው ሰንበት ኢየሱስ። በአካል ሳይሆን በአእምሮ ያሳረፈን፣ ከመቀበዝበዝ ያዳነን። ወዲያም አንቅበዘበዝም፣ ወዲያም አንቅበዘበዝም። 1000 ነገር እየነካካ 77 ስም እየጠራ ያንንም ማረኝ ያንንም አስመረኝ እያልክ ጊዜን አትፈጅም። እናንተ ሸክም የከበደባችሁ አሳርፋችሁ ዘንድ ወደ እኔ ኑ፣ እኔ ሸክሜ ቀሊል ቀንበሬም ልዝብ ናት። አሳርፋችኋል። ወደ ነፍሳችሁ እረኛ ተመልሳችኋል። የመለሰን ይባረክ። ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስም አጠራሩ ይሆን።